አራተኛው ሕይወትን የሚሰጥ በመሆኑ አምላክ ነው። አምስተኛው በዘመን የማይወሰን በመሆኑ አምላክ ነው። ከ3 ወር በምድር ሲመላለስ የማያውቁት ብዙዎች ናቸው። አብሯቸው ቁጭ ብሎ የማይረዱት ብዙዎች ናቸው። እና ሰው የሚመስላቸው በቃ አምላክ መሆኑን የማያውቁ የማይታይ የታየ የማይገለጥ የተገለጠ የማይዳሰስ የተዳሰሰ በመካከላቸው እየተመላለሰ እያለ ነገር ግን ዝቅ አድርገውት አምላክ እንደሆነ ሳይረዱት ይህ የጠራቢው ዮሴፍ ልጅ አይደለም እናቱስ ማርያም ትባል የለምን እንዳሉት ማለት። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። የክርስቶስ ቤተሰቦች የድንግል ማርያም ልጆች የጻድቃን የቅዱሳን ሁሉ ወዳጆች እንኳን ለዐቢይ ጾም የመጨረሻው ሳምንት የሰሙነ ሕማማት ወቅት እንኳን አደረሰን። ዐቢይ ጾም 3 ክፍሎች እንዳሉ ተነጋግረናል ቀደም ብለን። ከነዚህ ውስጥ እንግዲህ 3ኛው ክፍል ላይ ዛሬ ደርሰናል። ለዚህ ያበቃን አምላክ የተመሰገነ ይሁን። ዛሬ እንደ እግዚአብሔር ፈቃድ በዚህ በሰሙነ ሕማማት ስለ ሰው ልጆች ሲል ብዙ መከራን ብዙ ስቃይን ብዙ እንግልትን የተቀበለውን መድኃኒታችን ኢየሱስ ክርስቶስ ማን እንደሆነ በተከታታይ የምንነጋገርበት ጊዜ ነው። መድኃኒታችን ኢየሱስ ክርስቶስ ማንነቱን ብዙዎች ባለማወቃቸው የተነሳ በተለያዩ መንገዶች እርሱን አገኘው ብሎ ሲጓዙ እንመለከታለን። በዓለም ላይ እንግዲህ ዕውቅና የተሰጣቸው ከ4000 በላይ የሚሆኑ የእምነት አይነቶች አሉ። ከነዚህ ውስጥ አብዛኛውን በክርስትና ስም የተመሰረቱም አሉ። እነዚህ በክርስትና ስም የተመሰረቱት ደግሞ መሰረት ያደረጉት ኢየሱስ ክርስቶስን ነው። ግን ኢየሱስ ክርስቶስ ማን ነው የሚለውን ጥያቄ ደግሞ በሚገባ ማንነቱን ካለመረዳት የተነሳ ሁሉም የያዙት መጽሐፍ ቅዱስን ነው። መጽሐፍ ቅዱስን ይዘው ግን በተለያየ መንገድ ደግሞ ሲጓዙ እንመለከታቸዋለንና ምንድነው ምክንያቱ? ለዚህ ለክርስትና እምነት የተለያየ አይነት መጠሪያ፣ የተለያየ አይነት የአምልኮ ስርዓት፣ የተለያየ አይነት መለኮታዊ ትምህርት፣ የተለያየ አይነት ስለ ኢየሱስ ክርስቶስ የተሰጠ ስም፣ ኢየሱስ ክርስቶስን በተለያየ አይነት መንገድ መመልከት ከምን የመጣ ነው የሚለውን ነገር ዛሬ እንግዲህ ከዛሬ ጀምሮ ተንተን አድርገን የምንመለከትበትን የትምህርት ርዕስ ነው የያዝነው። ርዕሱ እርሱ ማን ነው ነው። እርሱ ማን ነው? እንግዲህ ይህ እርሱ ማን ነው ብለን የምንጠይቀው አምላካችን የባህሪ አምላክ ከባህሪው ከአብ የተወለደ በገዛ ፈቃዱ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ የሰው ልጅ ለማዳን በዚህ በሰሙነ ሕማማት የምንመለከተውን መከራ ሁሉ የተቀበለ በመጨረሻም በመስቀል ተሰቅሎ ወደ መቃብር የወረደ በሰማይ ሰማያት አድርጎ በክብር ዙፋኑ የተቀመጠ የባህሪ አምላክ ነው። ይህንን ስንናገር እንዲሁ አይደለም፣ በመላምት አይደለም። ነገር ግን በትክክለኛው ከመጽሐፍ ቅዱሳችን በመነሳት ስለ ኢየሱስ ክርስቶስ የባህሪ አምላክነት ዘርዘር አድርገን ሁላችሁ ጆሮአችሁን ከፍታችሁ ልባችሁን አንቅታችሁ ማስታወሻ ወረቀታችሁን ይዛችሁ ይህንን ቻናል በመከታተል በሚገባ ትምህርቱን እንድትከታተሉ እውነተኛውን የርትዕት ተዋህዶ ትምህርት ደግሞ በሚገባ ቀስማችሁ የመጀመሪያው ለራሳችሁ ሁለተኛ ለቤተሰባችሁ ከዚያ በኋላ ለጓደኞቻችሁ ለዘመድ አዝማዶቻችሁ እንድትተርፉ ሁላችንም በትክክለኛው በትሁት ልቡና በፍቅር ለወገኖቻችን መድኃኒት መሆን እንድንችል መፍትሄ መሆን እንድንችል ከመባዘን ከመቀዝበዝ ማውጣት የምንችልበት መንገድ እድሉን መስጠት እንድንችል መጀመሪያ ግን ራሳችን አውቀን ለሌሎችም ለማሳወቅ የምንበቃበትን አቅም መገንባት እንድንችል ይህንን ትምህርት በአግባቡ እንድትከታተሉ በጣም ማሳሰብ ፈልጋለሁ። ይህንን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ለሌሎችም ሊደርስ አድርጉ። ተከታተሉ። ዓለምን ካለመኖር ወደ መኖር ያመጣ እርሱ ማን ነው? አዳምን ለማዳን ቃል ኪዳን የገባ እርሱ ማን ነው? ነቢያትን ትንቢት ያናገረ ዘመን ያስቆጠረ እርሱ ማን ነው? የማይታይ የታየ የማይገለጥ የተገለጠ የማይዳሰስ የተዳሰሰ ዘመን የማይቆጠርለት ዘመን የተቆጠረለት ከሰማይ ሰማያት የወረደ ከቅድስት ድንግል ማርያም
ፍጹም በተዋህዶ ሰው ሆኖ የተገለጠ እርሱ ማን ነው? ንጉስ ሲሆን ራሱን ዝቅ ያደረገ፣ አምላክ ሲሆን ራሱን ባዶ ያደረገ፣ የማይሞት ሆኖ የሞተ፣ ዲያብሎስን ያሸነፈ፣ ሞትን ድል ያደረገ፣ ሲኦልን ያራቆተ፣ ገነትን የከፈተ፣ የወደቀውን ከፍ ያደረገ፣ የተዋረደውን ያከበረ እርሱ ማን ነው? ይህንን ውድ የሆነ፣ ይህንን ቸር የሆነ፣ ይህንን ፍቅር የሆነ፣ ይህንን ትሁት የሆነ፣ ይህንን አስተማሪ የሆነ የነገስታት ንጉስ፣ የጌቶች ጌታ፣ የአማልክት አምላክ እርሱ ማን እንደሆነ በደንብ መነጋገር ያስፈልጋልና ጀምረናል። እያንዳንዱን በምዕራፍ እንመለከተዋለን። የኢየሱስ ክርስቶስ የባህሪ አምላክነት የመጀመሪያው የኢየሱስ ክርስቶስ የባህሪ አምላክነት በምስጢረ ሥላሴ። ኢየሱስ ክርስቶስ ራሱን ካልገለጠ በስተቀር ማንም አውቀዋለሁ ማለት የሚችል የለም። ራሱን ካልገለጠለት በስተቀር እግዚአብሔር ካልገለጠለት በስተቀር ይላል ማንም እግዚአብሔርን የሚያውቀው የለም ይላል። ኢየሱስ ክርስቶስን ማንም የሚያውቀው እንደሌለ መጽሐፍ ቅዱስ ይናገራል። እርሱ ሊገለጥለት ካልወደደ በስተቀር ነው የሚለው። እንግዲህ ይህ አንድ መስፈርት ነው። ኢየሱስ ክርስቶስን ለማወቅ ይሄ አንዱ መስፈርት ነው። ለመሆኑ እንዴት ነው ልናውቀው የምንችለው? ኢየሱስ ክርስቶስን ዝም ብለን ስለፈለግን ይገለጥልናል? ስለተመኘን ይገለጥልናል? መጽሐፍት ስላገላበጥን ይገለጥልናል? አይደለም። በፍጹም የመጀመሪያው በልቦና ቅንነት መመላለስ ያስፈልጋል። በትሁት ሰብዕና መመላለስ ያስፈልጋል። በሃይማኖት ራስን ዝቅ ማድረግ ያስፈልጋል። ከዛ ውጪ ደግሞ መጾም፣ መጸለይ፣ መስገድ ያስፈልጋል። ራስን በእግዚአብሔር ፊት ማዋረድ ያስፈልጋል። ከዛ በኋላ ስለ እርሱ ማንነት ለማወቅ እንድንችል ግለጥልኝ ራስህን ማለት ያስፈልጋል። እስኪ ተገለጥልኝ ጌታ ሆይ አንተ ማን ነህ? እንዳውቅህ እፈልጋለሁ። አውቄህ እንዳመልክህ እፈልጋለሁ። አውቄህ እንዳከብርህ እፈልጋለሁ። አውቄህ መስዋዕት በፊትህ እንዳቀርብ እፈልጋለሁ። አውቄህ በፊትህ ራሴን ዝቅ ማድረግ እፈልጋለሁ። አውቄህ መንፈሳዊ አገልግሎትን መፈጸም እፈልጋለሁ። ካለበለዚያ ግን አላውቅህም። ሳላውቅህ ነው የምሰዋው፣ ሳላውቅህ ነው ጸሎት የማደርገው፣ ሳላውቅህ ነው በፊትህ የምሰግደው፣ ሳላውቅህ ነው የምንበረከከው፣ ሳላውቅህ ነው የማመልክህ። ስለዚህ እግዚአብሔር ሆይ እስኪ ለቅዱሳን እንደተገለጥክ ለኔም ተገለጥልኝ፣ ለኔም ተገለጥልኝ። ለቅዱሳን ራስን እንዳሳየ ለኔም ራስን አሳየኝ። ፍቅርህን ግን በልቦናዬ አስቀምጥልኝ። አንተን መፍራትን በልቦናዬ ጽላት ጻፍልኝ። ከዛ በኋላ የእውነት በተለያዩ መንገዶች አንተነትህን አውቃለሁ። በተለያየ መንገዶች አንተ የምትገለጥባቸው መንገዶች አውቃለሁ፣ አገኛለሁ። ይህንን የምንልበትን ነገር መጀመሪያ ራሳችንን በእግዚአብሔር ፊት ዝቅ ማድረግ ያስፈልገናል። ከዛ አንደኛው ይሄ ነው እንግዲህ በጾም በጸሎት በስግደት ቅዱሳን ሊያዩት እንደፈለጉት ቅዱሳን እርሱ ሊገለጥላቸው እንደሚወድ መጠን እንዲገለጥላቸው እንደጠየቁት እኛም እግዚአብሔር ራሱ እንዲገልጥልን ኢየሱስ ክርስቶስ ራሱ እንዲገልጥልን መለመን መጠየቅ ያስፈልጋል። ሁለተኛው ልቦናን ከትዕቢት ማራቅ ነው። ልቦናን ከትዕቢት ማራቅ ልብ ትዕቢተኛ ከሆነ አውቀዋለሁ ካልን የማነበው ይገለጥልኛል ካልን ሁሉ ነገር በፊቴ የተገለጠ ነው ካልን እረዳዋለሁ ካልን ይሄ ከባድ ነው። ሶስተኛው ቅዱሳት መጻሕፍትን መመርመር ነው። ይሄ ማለት መጽሐፍ ቅዱስን ብቻ ማንበብ አይደለም። አባቶቻችን በመጽሐፍ ቅዱስ አንብበውት መጽሐፍ ቅዱስን አንብበውት ያን መጽሐፍ ቅዱስ ደግሞ ምስጢሩን ገልጦላቸው በተለያዩ መንገዶች ኢየሱስ ክርስቶስን የገለጡባቸውን መንገዶች እነዚህ የጻፏቸውን መጽሐፍት ማንበብ ደግሞ ያስፈልጋል። መጽሐፍትን ማገላበጥ ለምን? እነሱ ቅዱሳን አባቶች ጸልየዋል፣ ሰግደዋል፣ ጾመዋል፣ እግዚአብሔርን ለማወቅ እግዚአብሔርን ለማግኘት ተግተዋል። እሱ በገለጠላቸው መጠን ደግሞ ማንነቱን ደግሞ ዘርዝረው ጽፈዋል። እግዚአብሔርን ጥበብ ነው ሲሉት ዓለም ከመፈጠሩ በፊት የነበረውን ክብሩን ሲገልጡት ከዛ በኋላ በብሉይ ኪዳን ከነቢያት ጋር እንዴት እንደነበረ በአዲስ ኪዳን ከሐዋርያት ጋር እንዴት እንደነበረ እመቤታችን ቅድስት ድንግል ማርያም እንዴት አቅፋው፣ እንዴት ስማው፣ እንዴት አዝላው፣ እንዴት ተሸክማው እንደተጓዘች እርሱ ማን እንደሆነ በትምህርቱ በተአምራቱ ምን አይነት ነገር እንዳደረገ በዚች ምድር ላይ በመዋዕለ ስጋዌው ሲመላለስ ብዙዎች አብሯቸው ነበር ግን አላወቁትም። ሊገሉት ወደዱ፣ ድንጋይ ማነሱበት ይላል። ይሄ ካለማወቃቸው የተነሳ ነው። እያዩት ግን ማየት ተሳናቸው። እርሱ ማን ነው?
ጲላጦስ ይሁዳ እንኳን አሳልፎ ሊሰጠው በመጣ ጊዜ እንዳይምታታባቸው እርሱ ማን ነው እስኪ ታሳየናለህ ከሁሉ ለይተህ ብለውታል። እንግዲህ 33 ዓመት ከ3 ወር በምድር ሲመላለስ የማያውቁት ብዙዎች ናቸው። አብሯቸው ቁጭ ብሎ የማይረዱት ብዙዎች ናቸው። እና ሰው የሚመስላቸው በቃ አምላክ መሆኑን የማያውቁ የዮሴፍ ልጅ አይደለም ምን ብለው የሚከራከሩ በመካከላቸው እየተመላለሰ እያለ ነገር ግን ዝቅ አድርገውት አምላክ እንደሆነ ሳይረዱት ይህ የጠራቢው የዮሴፍ ልጅ አይደለም እናቱስ ማርያም ትባል የለምን እንዳሉት ማለት አብሯቸው ሆኖ ከራሳቸው ተወልዶ ከዘራቸው ተካፍሎ ነገር ግን ያልተረዱት ያላወቁታል። ስለዚህ ይሄ ማን ነው? እርሱ ማን ነው? ኢየሱስ ክርስቶስ። እስከዚህ ድረስ ሰዎች ላያውቁት የቻሉት ለምንድን ነው? ሊያውቁት በወደዱ መጠን ነው እግዚአብሔርን የሚያውቁት። ነገር ግን ልቦናቸውን በትዕቢት ባጀሉት መጠን በፍጹም ሊያውቁት ሊገለጥላቸው አይችልም። ስለዚህ ለትሑታኑ ተገልጧል፣ ለትዕቢተኞቹ ግን ርቋል። በተገለጠላቸው መጠን ደግሞ ማንነቱን ገልጠዋል። በትምህርቱ ተመስጠዋል፣ በተአምራቱ ተደመዋል። እርሱን ለመከተል ራሳቸውን እስከ መጨረሻው ድረስ ሰጥተዋል። ሀብት ንብረታቸውን ሁሉ ሸጠዋል። ትዳራቸውን ሁሉ ትተዋል። ይህችን ዓለም ጥለው መንነዋል። ሲገባቸው ነው። ያልገባቸው ግን ባሉበት ቀርተው ዛሬም ኢየሱስ ክርስቶስ ይመጣል ይገለጣል ብሎ እየጠበቁት ነው ያሉት። የተዘጋ በር ጠብቀው የጥጆችን ቀያዮቹን ጥጆች ለመሰዋት አዘጋጅተው እየጠበቁ ነው ያሉት። ገና ድንግሊቱ ትመጣለች ብሎ ድንግሊቱንም እየጠበቋት ነው ያሉት። በመስቀል ማዳኑን ሁሉ ክደው ጭራሽ ሐሰተኛ ነው ብለው ከሰውት ዓለምን ሁሉ ያስታል ብለው በመስቀል ላይ አሳልፈው ሰጥተውት በመስማር ቸንክረው በጅራፍ ገርፈው የሰው አክሊል ደፍተው እየቀለዱበት ሰፍነግ ሰጥተው በሰፍነግ የሚጠጣው ብለው ሰጥተው ተጠማኝ ሲል እያሾፉበት አምላክ ነኝ ሲል እስኪ ማን እንደመታህ እወቅ እያሉ ኮርኩመው እየገፉት እየደፉት እያዳፉት አንገቱን በገመድ አስረው እየጎጠጡት ይሄን ሁሉ መከራ ይሄ ሁሉ ስቃይ ያደረሱበት ስላላወቁት ነው። የሚያመልኩት የሚተማመኑበት አምላክ የሚሉት ርኩስ መንፈስ ልባቸውን አደንድኖት እንደፈለገ እንዲያንገላቱት አደረጋቸው። ጲላጦስ በሕጋችሁ መሰረት ቅጡት አላቸው። የተገረፈ አይሰቀልም፣ የሚሰቀል አይገረፍም። ያውቁት እንደሆነ ብሎ እስኪ ማንን ልፍታላችሁ አላቸው። በርባንን ነው ወይንስ ኢየሱስን ነው አላቸው። ኢየሱስን አናውቀው ማስወግደው፣ በርባንን ግን ፍታልን እሱ ይሻለናል አሉት። እስከዚህ ድረስ አይናቸው ታውሯል። እስከዚህ ድረስ ልባቸው ደንድሯል። ስለዚህ አላወቁትም። ቢያውቁትም አኖሮ አለ ቅዱስ ጳውሎስ የክብርን ጌታ ባልሰቀሉት ነበር ይላል። ቢያውቁትም አኖሮ የክብርን ጌታ ባልሰቀሉት ነበር። ስለዚህ አያውቁትም። ያን ሁሉ ነገር አድርጎ ያወቀው አንድ በመስቀል ላይ በቀኝ በኩል የተሰቀለው ፈያታዊ ዘይማን የተባለው ወንበዴ ወይም ጥጦስ ነበር። ዳክርስ እንኳን በጎኑ ተሰቅሎ በግራው ተሰቅሎ ያን ሁሉ ተአምራት እየተመለከተ ነገር ግን አላወቀውም። ዓለም እንደዚህ ናት። የሚያውቁት እንዲህ ናቸው፣ የማያውቁትም እንዲህ ናቸው። ለሁሉም ግን እግዚአብሔር እኩል ነው። ትምህርቱንም ሲያስተምር እኩል፣ ተአምራቱንም ሲያደርግ እኩል ነው። 5 ገበያ ያክል ህዝብ እየተከተለው ለአምስቱም ገበያ ያክል ህዝብ ቃሉን እየተናገረ ነገር ግን የሚሰሙት ጥቂቶች ነበሩ፣ የተከተሉት ግን ብዙዎች ነበሩ። ከዚህ በፊት እንደተነጋገርነው ለ5 አይነት ነገር ኢየሱስ ክርስቶስን ይከተሉት ነበር ነው። ስለዚህ 4ቱ አይነት የመከተያ መንገዶች ይከተሉ የነበሩት ኢየሱስ ክርስቶስን አላወቁትም። ነገር ግን በእውነት ትምህርቱን ለመስማት ተአምራቱን ለማየትና ለማድነቅ ለማምለክ ለማመስገን ከልባቸው ለሻቱት ሰዎች ግን ማንነቱን ገልጦላቸዋል። እነሱ እስከ ፍጻሜ ድረስ ተከትለውታል። በኢየሩሳሌም ክርስትናን ይከተሉ ያሉት ዛሬ እስራኤላውያን እስከ አሁን ድረስ በትክክለኛው የፈለጉትና የተከተሉት ናቸው ክርስትናን ተቀብለው እየተከተሉት ያሉት። ከዛ ውጪ ግን አይሁድ ስለ ኢየሱስ ክርስቶስ እንዲነሳም አይፈልጉም፣ እንዲሰማም ስሙም እንዲጠራም አይፈልጉም። ዛሬም ጭምር ስሙ እንዲነሳ አይፈልጉም። በተለያየ ዓለም ያሉ አይሁድ ስለ ኢየሱስ ክርስቶስ ሲነሳ ደማቸው ይንተከተካል፣ ጥላቻቸው ይጎላል፣ የሚናገራቸውን ሰው ይጠሉታል።
እስከዚህ ድረስ ልባቸውን አደንድኖታል። አይገርም? ስለዚህ አሳልፈው እንኳን እንዲሰጡት ጲላጦስ ሲሰጣቸው ምንድነው ያሉት? ደሙ በእኛ ላይ በልጆቻችን ላይ በልጅ ልጆቻችን ላይ ይሁን ያሉት። አላወቁትማ። ኢየሱስ ክርስቶስን ካለማወቃችን የተነሳ ዕለት ዕለት ኃጢአትን ስለምንሰራ እንደ አይሁድ ኃጢአት በሰራችሁ ቁጥር ትሰቅሉታላችሁ ብሎ ሐዋርያው ተናግሯል። ስለዚህ አናውቀው። ለዚህ ነው የኢየሱስ ክርስቶስ የባህሪ አምላክነት ማን ነው ምንድነው ብሎ መነጋገር ያስፈለገበት ትልቁ ምክንያት ይሄ ነው። ኢየሱስ ክርስቶስ በምስጢረ ሥላሴ አምላክነቱ እንዴት ይገለጣል? አንደኛ በቃልነቱ አምላክ ነው። እንዴት? ሁለተኛ የእግዚአብሔር ልጅ በመሆኑ አምላክ ነው። ሶስተኛ ከአብ ጋር አንድ በመሆኑ አምላክ ነው። አራተኛ ቅዱስ መንፈሱን በመላኩ አምላክ ነው። ምዕራፍ 2 ላይ የምንመለከተው ይሄ ምዕራፍ 1 ነው። ምዕራፍ 2 ላይ የምንመለከተው ጌታችን ኢየሱስ ክርስቶስ አምላክ ስለመሆኑ የመጽሐፍ ቅዱስ ማስረጃዎችን እንጠቅሳለን። አንደኛው የምንመለከተው ጌታችን ኢየሱስ ክርስቶስ አምላክ ነው ስንል በመጽሐፍ ቅዱሳችን እንዴት አንድ አምላክ ብቻ ስለመሆኑ እሱንም ደግሞ እንዲሁ ከመጽሐፍ ቅዱስ እንዴት። በሶስተኛ ደረጃ ጌታችን ኢየሱስ ክርስቶስ አንዱ አምላክ ስለመሆኑ አንድ አምላክ ብቻ ስለመሆኑ ሁለተኛ እናያለን። አንድ አምላክ ብቻ ነው፣ አብም ወልድም መንፈስ ቅዱስ አንድ አምላክ ብቻ ነው። ከዚህ ውስጥ ደግሞ ጌታችን ኢየሱስ ክርስቶስ አንዱ አምላክ የተባለው እርሱ ነው። አንዱ አምላክ የተባለው እርሱ ነው። በምዕራፍ 2 ይሄንን እንመለከታለን። ምዕራፍ 3 ላይ የጌታችን የኢየሱስ ክርስቶስን መለኮታዊ ባህሪ ወይም ጠባያቱን እንመለከታለን። እዚህ ውስጥ አንደኛው የምንመለከተው በፈጣሪነቱ የባህሪ አምላክ ነው። ኢየሱስ ክርስቶስ ፈጣሪ ነው። ፈጣሪ በመሆኑ ደግሞ የባህሪ አምላክ ነው። ሁለተኛው ከሰማይ በመውረዱ ወይም በሰው ባህሪ በመገለጡ አምላክ ነው። ሶስተኛው ጌታ በመሆኑ አምላክ ነው። አራተኛው ሕይወትን የሚሰጥ በመሆኑ አምላክ ነው። አምስተኛው በዘመን የማይወሰን በመሆኑ አምላክ ነው። ስድስተኛው በሁሉ ቦታ የሚገኝ በመሆኑ አምላክ ነው። ሰባተኛው ቀዳማዊና ዳህራዊ በመሆኑ አምላክ ነው። ስምንተኛው የሚመለክ ወይም የሚታመንበት በመሆኑ አምላክ ነው። ዘጠነኛው የሚሰገድለትና ጸሎትን የሚቀበል በመሆኑ አምላክ ነው። አስረኛው ክብሩ ዘላለማዊ በመሆኑ አምላክ ነው። 11ኛው ደግ መልካምና ቅዱስ በመሆኑ አምላክ ነው። 12ኛው ኃጢአትን ይቅር የሚል በመሆኑ አምላክ ነው። 13ኛው ብዙዎች ይህንን ቃል የሚሽሩበት ፈራጅ በመሆኑ አምላክ ነው። አማላጅ ከሆነ አምላክ አይደለም። ለማኝ ከሆነ አምላክ አይደለም። ይሄ ከምን የተነሳ እዚህ ጋር ብዙ የሚነሱ ነገሮች አሉ። ለምን ለመነ? ለምን አለቀሰ? ለምን ጮኸ? ለምን ጸለየ? ለምን ተራበ? ለምን ተጠማ? በዚህ ምክንያት ክብር ይግባውና ከአብ ከመንፈስ ቅዱስ ያንሳል ብሎ የሚያስተምሩ ሰዎች አሉ። ይሄ የምስጢረ ሥጋዌ ሰው የመሆኑ ምስጢር ያለመረዳት ጉዳይ ስለሆነ እሱን እንመጣበታለን። ሰው ስለሆነ በሰው ባህሪ የሰውን ሥጋ ተዋህዶ ፍጹም አምላክ ፍጹም ሰው ስለሆነ ከባህሪ ከክብሩ ያነሰ አድርገው ነው የሚመለከቱት። እርሱንማ ከሆነ ከመላእክት እንኳን ጥቂት አሳነስከው ነው የሚለው። ከመላእክትም እንኳን አንሶ ነበር። ምክንያቱም መላእክት አይበሉም፣ አይጠጡም፣ አይራቡም፣ አይጠሙም፣ አይያዙም፣ አይገረፉም፣ አይሰቀሉም፣ አይሞቱም። ሁሉ መከራ ሊቀበሉ ስለማይችሉ የመላእክት ባህሪ ከዚህ ከፍ ይላል። ስለዚህ ፍጹም ሰው በመሆኑ ይሄን ሁሉ ጽዋቶ መከራ በመቀበሉ በቃ ዝቅ አድርገው ዝቅ እንዳለ ከአምላክነቱ ዝቅ እንዳለ ራሱን ባዶ እንዳደረገ የቀረ የሚመስላቸው ይሄንን ለሥጋ የተሰጠውን ወይም ደግሞ በተዋህዶ ያደረገውን ነገር በተዋህዶ ብቻ እንደፈጸመው በዛው ይቀራል ብሎ የሚያስቡ ሰዎች አሉ። ይሄን ሁሉ ያደረገበት ግን ምክንያት ነበር። ይሄን ሁሉ የፈጸመበት ምክንያት ነበር እና ከዚያ በኋላ ስንል ግን እነዚህን ሁሉ ሽሯቸዋል። እነዚህን ሁሉ ፈጽሞ የመጣበትን ነገር ከፈጸመ በኋላ በመስቀል ላይ ነው ተፈጸመ ካለ በኋላ ዘግቶታል። ከዚህ በኋላ ኢየሱስ ክርስቶስን ያለቅስልኛል፣ ይጸልይልኛል፣ ይማልድልኛል፣ ይጮህልኛል፣ ይራብልኛል፣ ይጠማልኛል ብሎ ካለ አይቻልም። ነጥሎ መውሰድ አይቻልም። ነጥሎ መውሰድ የማይቻለው ምንድነው? ይጸልይልኛል፣ ይማልድልኛል የሚለውን ብቻ ነጥሎ
ያለቅሳል አያለቅስም፣ ይራባል አይራብም፣ ይጠማል አይጠማም የሚለውን ግን ያስቀሩታል። እንደሱ አይደለም። ዛሬም የሚያለቅስ ዛሬም የሚጸልይ ዛሬም የሚጮህ ዛሬም ከሆነ የሚራብም የሚጠማም ነው። ይሄንንም በደንብ አድርጎ ማየት ያስፈልጋል እና ፈራጅ በመሆኑ አምላክ ነው። ፈራጅነቱን በደንብ አድርገን ነው የምንመለከተው። ሌላው ልብና ኩላሊትን የሚመረምር በመሆኑ አምላክ ነው። የመጨረሻው እዚህ ጋር አዳኝና ነፃ የሚያወጣ በመሆኑ አምላክ ነው። አዳኝና ነፃ የሚያወጣ በመሆኑ አምላክ ነው። በሰማይ